እኔ ጧት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣሁት። ይሄን ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው ይቅርታ። መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ። በቃ እኮ ተረጋጊ። ፍቅርመሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ይቻልሽ። ቤቴ ግን መተሽ እንደዚህ አይነት ውቃታ እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ሌላ ነገር ከምታወሪ ለምን እንደጠራሽኝ ንገሪኝ እያለ ነው አብርሃም። ችግር ተፈጥሯል ሲባል የልጄ እናት ላይ ምን አይነት ችግር ነው የደረሰው ብለ እየሮጥክ እየተሯሯጥክ ደረስክላት። ከዚህ በኋላ ምን ማስረዳት አለ? ሄርሜላ ማላሽን ፈልጊ፣ ውሃ ጣጩኝ፣ ሌላ ፈልጊ። አብርሃምና ሩቲ ተለያይተው የማይለያዩ ሰዎች ናቸው። ገባሽ አይደለ? ልዑሌ እንዴት እንደሚያይሽ ብታይ። የልዑሌ አስተያየት አላየሽውም መሰለኝ። ምክንያቱም አንቺ አቴንሽን ያደረግሽው አብርሃም ላይ ብቻ ነው እንጂ ቀምጥሎ ነበረ ከዛ ቤት የሚወረውርሽ ማለት ነው። ስለዚህ አብርሃም ሩቲ ችግር ተፈጥሯል ስትለው እየተሯሯጠ ደረሰላት። አንቺም ደግሞ የሱን ኮቴ ተከትለሽ መጣሽ። መላሽን ብትፈልጊ በጊዜ ሀቢብቲ ሳይረፍድብሽ። እንደ አብርሃምና ሩቲ አይለያዩም። በቃ አንቺ አሁን ሌላ ወጥመድ ውስጥ ነሽ ወይ ደግሞ በቃ የሆነ እንዴት ብዬ ልንገራችሁ ጋይስ? ከዚህ በላይ ምን ቁርጥ ይነግራታል ጋይስ? ለምን ቁርጤን አልነገርከኝም? እኔ እዚህ መጥቼ አንተን ከማገኝ መጥቼ አንተን ባጥቼ ብዋረድ ነበር አልሽ። ከዚህ በላይ መዋረድ ምን አለ ሄርሚ? ተዋረድሽ እኮ ገና ከዚህ የባሰ ደግሞ ትዋረጃለሽ። ባባ እያለ እንኳን ልጁ እንደዚህ ሲጠራ እንኳን ሴት ልጅ ከሆንሽ መረዳት ነበረብሽ። የሰው ባል ላይ በዚህ ልክ ሙጭጭ። ኧረ ተረጋጊ ሄርሚ ተረጋጊ። አንቺ ሲኦል ውስጥ ነው ያለሽው። አንቺ አሁን ባንቺ ቤት ትዳር ያስ የሆነ በቃ ደስ ያለሽ ይመስለኛልና ሲኦል ነው ያለሽው ሀቢብቲ። ሩታዬ ጋር ችግር ተፈጥሯል ሲባል የልጄ እናት ጋር ምን ደርሶ ነው ብሎ እንግዲህ እየከነፈ እየበረረ ደረሰላት። አየሽ፣ ተለያይተው አይለያዩም። ቁርጥሽን ወቂ። ባይ ባይ ሄርሜላዬ።